የሰርግ ዕለት አንገት የ80 ዕለት ሽበት የቀቅ ያለት ቁመት ይስጣችሁ። ያረዳችሁት ይስባ፣ የገዛችሁት ይርባ። ሰላም የተከበራችሁና የተወደዳችሁ የጦሳቲው ቤተሰቦች እንዴት ናችሁ? ዛሬ ደግሞ ከዚህ ቀደም ወደ እናንተ ስናደርስ እንደነበረው ዛሬ የምናቀናው በመናፈሻ ክፍለ ከተማ በተለይ ደግሞ በወሎ ዩኒቨርሲቲ አካባቢ በሚገኘው የቀለም ሜዳ ቀጋው እርሻ ሰብልና ተቋም ወደ ተሰኙ ሰፈሮች ነው። ወደ እነዚህ ሰፈሮች ጎራ ብለን ድጋፍ የሚያስፈልጋቸውን እናቶች ህይወት እናስቃኛችኋለን። በዚህ አጋጣሚ እንግዲህ ለዛሬው ጉብኝታችን መነሻ ምክንያት የሆነን አንድ ወንድም ነው። ከአሜሪካን ሀገር ፊላደልፊያ 101,500 ብር የላከልን አንድ ወንድም አለ። ስለዚህ ይህን ገንዘብ ይዘን 10 እናቶችን እንጠይቃለን። ለ10 እናቶች ለየአንዳንዳቸው 10 ሺህ ብር የምንሰጣቸው ይሆናል ማለት ነው። የተከበራችሁና የተወዳችሁ ተመልካቾቻችን ዛሬ እንግዲህ ወደ እነዚህ ሰፈሮች ዞር እያልን የእናቶቻችን ህይወት የምናስቃኛችሁ ነው የሚሆነው። ቪዲዮን ላይክ አድርጋችሁ እንድትጀምሩ በአክብሮት እንጋብዛለን። የዛሬው ቪዲዮ እጅግ ለየት ያለ ቪዲዮ ነው። በተለይ ዛሬ በእናቶቻችን ህይወት እጅግ ያዘንበት፣ ከዛ ባሻገር ደግሞ እናቶቻችን ተደስተው በእጅጉ የመረቁብንና እኛም በሰራነው ስራ የተደሰትንበት ውሎ ነበረን። እስከ መጨረሻው አብራችሁ እንድትቆዩ እንጋብዛለን። ኮንዶሚኒየም ሳንጨርስ ነው፣ ከጨረስን በኋላ የምናወርደው። በደንብ ኬዛቸው ይሰራሉ። አንዷን አንቃታል ኬዝ ስቶሪ ወይ መምረረ ሰላም አደሩ። ደህና ናችሁ? ቀስ ደግሞ ሄርጋንዶ ይዞሽቡን ችግር የለም። እዚሁ በር ላይም ቢሆን በካሜራው ነውና። እንዴት አደሩ? አማን ናችሁ ወይ? እሳ ቀኑ ወደ በር ቤቱን ካየ ነው። እሺ ማዬ ማን ልበል? እንተዋወቅ። እሺ ጥሩ የገዳም ማን ይባላል? ይሄ አካባቢ ይሄ ቀጋው። ለምን ቀጋው ተባለ? ምን አቅላችሁ? እሺ እንዴት ነው ኑሮ? እስኪ ንገሩኝ። ኑሮ እንግዲህ ኑሮ እንደቀኑ እንኖራለን እንጂ ምን እናረጋለን? አዎ አሁን እንኳን ለአቅመ ደካማ ሰርቶም ለሚገባ ከብዷልና ማን ነው የሚያግዙ? እንዴት ነው የምትኖሩት? ማን ጋር ነው የምትኖሩት? ብቻዬን ነኝ። የሚሰሩት ነገር አለ እርሶ? አረኩ ምን ይሰራል? ለራሴ ወዲህ ከርኩኝ እየወዳደኩ አሁን እየወደኩ ይሄን ስትቀን ያው አቅምም ቢበሉኝ ዛሬ መጣ ነው። እንደርሶ አቅመ ደካማ የሆኑ በራሳቸው ሰርተው ተንቀሳቅሰው ኑሯቸውን ለማይመሩ ወገኖች አንድ ወንድማችን ከአሜሪካ ሀገር የላከልን ገንዘብ አለ። እሱን ይዘንልዎት መተን ነው። እሺ እናቴ በረካ ይሁን። እሺ ትልቅ ደረጃ ይድረስ። ልጆቹም እንዳለ ይባረክለት፣ ጤና ይስጠው። ዋናው የሰው ልጅ ጤና ነው። ከጤና በታች እሱንም ማርቁት ቁም ነገር ድረሱና ተተስ ዝቀፈር ይስጠው። 10 ሺህ ብር 10 ሺህ ብር ነው። እሺ የተሻለ ሰላም ናችሁ? ሰላም ናችሁ? ጤና ይስጥልኝ። አማን ናችሁ? ልጅ አለዎት? ኑሮት እንዴት ነው? እስኪ ንገሩኝ ማዬ። ለምኜ ነው ማለት አሁን ሌላ የቅርብ ቤተሰብ የሚያግዝ የሚረዳ የለኝም። ችግር ነው። በሽተኛም ነኝ። ያው ተጠቃሚ ስለሆንኩ ሁልጊዜ ነው እዚሁ ጤና ጣቢያ ነው የሚከታተል መድኃኒት የምታገኙት? እሺ ሳገኝ እበላለሁ፣ ሳጣ እላለሁ። ለምን እነሱ ያውቃሉ። ለምን ነው 10 ሺህ ብር ነው ይዘን የመጣ ነውና ቻትማዬ
ክፉይን ከው የጤናውን ይስጠው። ከሰው በላይ ምንት ሌላ ምንም ምለው ነገር አያልሽ ሰው ቢገኝሽ ሰው ብላል ቢያዝን ነው አሉ። አዎ እንዴት ናችሁ? ደህና ናችሁ? እንዴት ናችሁ? ምሳ እየሰሩ ነው። ማማ ጎበዟ ምሳ ሊሰሩ ነው። እሺ ኑ እንግዳ ወደዚህ ኑ ቶሎ ማዬ እንትኑን መያዝ ይሻላል። ኑ እዚች። አዎ ያው እየታየ ነው ብዬ ነው። አይዞት እዚች አረፍ ይበሉ ማዬ። ሰላም ነው ወይ? እንዴት ነው? ደህና አደሩ። እዚች አረፍ በሉ። አይዞት እንጠይቁ ብለን ሄሎ። አዎ እሷ ላይ ሆኖ ሰላም ነው ወንድሜ። እንጠይቁ ብለን እኮ ነው ማማ። እንዴት አደሩ? ምንድነው ሞባይል ነው ጉድ ፈልቶ ዛሬ እያሉ። ደህና ኖት ማዬ? ስሞት ማን ነው? ጀሮ የለ ጌትዬ ሆይ። አዎ ምንም ነገር የለ ተጨርሻለሁ። ያህል ሞት ብሎ ነው እንጂ ሙቻለሁ። አይዞት። ኧረ በአላ ተኝታችሁ ምንድን ነው የሚያማቸው? በዛ ላይ አይወስ አይገኝም። የሞተ ይበልጣል። እዚህ ውስጥ የኋላ አፈርና ድንጋይ እየተሸከመ ይበልጠኛል። እኔ አሁን ውሃ በሰው ትከሻ ህዝብ እየረዳኝ ነው። ተቡልቆ ነው ማመጣ። አሁን እንደተሸከምኩኝ ወደኩኝ። ከኋላ መኪና ሲመጣ ጀሪካኑ በላይ እኔ በስር ሹፌሩ እንዲህ አለ። ማን ሸከመኝ? ማን ጉልበት ይቻለው? አለ ጉልበት ይሆናል። 3 ዓመት ተሰባት ወር ተኝቼ አልቅሶ የቀበሩት ይበልጣል። ሰርተህ የማታገኘውን የሰው ድግስ አያበላ። ዛሬ አንድ ወንድም ለእርሶ እንድንጠይቆት ብሎ ይዘን መተን ነው። ያዙ ተቀበሉ፣ ችግር የለውም። 10,000 ነው። ተጉልበት ራብ ያድናችሁ። ውላችሁ ግቡ፣ ተኝታችሁ ተነሱ። ያረዳችሁት ይስባ፣ የገዛችሁት ይርባ። አጭር መዛሊያውን ሰፊ መሻገሪያውን ይስጣችሁ። የአባይ ስፋቱን የባህር ጥልቀቱን ሀብቱን ሰፋ እድሜውን ከፍ አድርጎ ይስጣችሁ። የብረት ምሰሶ ያርጋችሁ። የበቅሎ ጉልበት ይስጣችሁ። የምትሄዱበት መንገድ ስጋጃ ወላንሳ ዙፋን የተነጠፈበት ወርቅ የፈሰሰበት ይሁን። በጠራዋ በለመለመ ሳር ያድርሳችሁ። የሰርግ ዕለት አንገት፣ የ80 ዕለት ሽበት፣ የቀጋ ዕለት ቁመት ይስጣችሁ። የሰው መውደዱን ቀይ መንገዱን ይስጣችሁ። ሁላችሁ ግቡ፣ ተኝታችሁ ተነሱ። ቤታችሁ በደስታ በጤና የታነጠ በመብላት በመጠጣት የታነጠ ይሁን። ጠጅና ወተት እንደ ውሃ ጠጡ። ቅቤና ማር እንደ ጭቃው ሞልቷል ተርፏል። የኛ ክፋት ነው እንጂ እርኩስ መንፈስን ያውድምላችሁ። ሸቀጥ ሃይማኖትን ይደምስሰው። እናቴ ሁላችሁ ግቡ፣ ተኝታችሁ ተነሱ። ቤታችሁ በደስታ በጤና የታነጠ ይሁን። የብረት ምሰሶ ያርጋችሁ ነው ይወደድ ይሁን። እሺ ማይ እሺ በላታችሁ ትፍት ይበል። ሁላችሁ ግቡ፣ ጤናውን ይስጣችሁ። አሁን እንዲያውም እሱን በያው እንደ ልቦናቸው ራርቶ ባለው ቦት መጡ ይሆን ብዬ ተቋም ገባን እንደማንም እንዴት አርፍደዋል? ማን ልበል ስሞትን? ቴነሽ ንብረት አለማየሁ። አይ ድሮ ስም ሸጋ ነው እኮ። እንዴት ነዎት? ጤናዎትንሳ? እግዚአብሔር ይመስገን።
ተመሰገነ ይሁን። ኑሮሳ እንዴት ነው? የሚያምር ነው ተመሰገነ ይሁን። አገር አማን ተሆነ ጥሩ ነው ሁሉም አባቴ። አዎ ልክ ነው። ዋናው ሰላም መሆኑ ነው። ማን ጋር ነው የሚኖሩት? እኔው ነኝ። ልጅ ያለችኝ አንዲት የወታደር ሚስት ናት። ጎንደር ናት እና ጎንደር ናት እሷ። አዎ ልጅ ያለችኝ። ማን ያግዘውታል? አሁን ኑሮ እንዴት ነው? እስኪ ንገሩኝ። ምን አለኛ? ጎረቤት ይመስክር። ምንም የለኝ። ደግሞ አይኒቱም ቢያለች ተፈራግጬ እንዲያልበላ መንደረኛ በሞላ እንጀራ ይሄ ጦም ሶስት እንጀራ እያረገ ደግሞ ወጥ ያጣለሁ። ወጥ ደግሞ ቃሪያቱን ቲማቲሙን እች ገበያ ወጣለኝ እስከዚች በዛች እየበላሁ ጎረቤት እያገዘው አሁን ቡና የምታፈላለው ልጅ ታፈላለው መታ ነው። ተማሪ ናት። የሰዎች ተማሪ ናት። እዚያ መታ በስምንት ነው የምሄደው ብላ ነይ ቅጅል ብያት ይችል ከዚሁ ጠርቷ ከጎረቤት እሺ አይሆ ቀርታ ነው መሳይ ፈጣሪ አገር አማን ይሁን። አገሩ አማን ይሁን። አንድ ወንድም ነው ከውጭ ሀገር እንደርሶ አቅመ ደካማ ለሆኑት አድርሱልም ብሎ አደራ ልኮን ነው። እህታችን ተሰጥቶታለች። ዱአ አርጉ ለነዛም 10,000 ብር ነው 10,000 ብር እኔ እናት እንዴው ምን መሻር ቁጭ በሉ አብሽር። ጸሎት አርጉላችሁ። ድንግል ማርያም ተሰጥቶ ለካይ ሆኖ ይውለዱ ይክበዱ። ዘራቸው ጥሩ ይሁን። ዘመዶቼ ይቆዩልኝ ምን ላድርጋችሁ? እናመሰግናለን። እሺ ቁጭ በሉ አሜን። ፈጣሪ አንተ ይሁን። አሜን። መብራን እንዲያታቋርጥብን አንተንም ደግ አድርጎ ከፍ ያለ ደሞ አሜን። ማየ እንዲያው መተረዳ አርግህ እንዲያው ወልደህ ዳር የቀልባችሁ የልባችሁ ይሁን። አሜን። እንዲያው እንደኔ ዋለለት ማናንደ አስቀምጡ። ወሮብ እንዳትወጡ ያሉት እነሱ ናቸው። ደውለው በኔ ስልክ አውደት እንዳትወጡ ያልኩኝ ሰው ካሁን ሞልቶ ተርፎት የማያመሰግን ስንት ሰው አለ። እሳቸው እኮ የደነገጡ ችግር አለብኝ ምናምን እራሱ አላሉ። መጀመሪያ እኮ በቃ እግዚአብሔር ይመስገን። በቃ እንደ ኢነርጂሽን እኮ የሚሞላው እንደዚህ ነው። አሁን መከራ ላይ ያለ ሰው ሆኖ ግን ምስጋናቸው በቃ ደስታቸው ምን ልሆናሉ? በቃ እንደምን ላርጋችሁ? በታች እዚህ ክፍለ ከተማዋ ጋር አልፈን ነው በዛ ደህና ረፈዳችሁ። አብሽር ኑ ቶሎ ወደ በር ማን ልበል? አለሚቱ መኮንን። እንዴት ነው ኑሮ? ኬሻዝዬ ሁሉ ያቀኛል። ምን ልጅ አለዎትም? ይሄም ስራ ያለው ያመዋል። ስኳር በሽተኛ ነው። የሚያበላውን እግዚአብሔር ወሰደብኝ። ምን አደርጋለሁ? ምን እያደረጉ ነው ታዲያ አሁን? ማን እሶ? ኬሻ እያዘልኩ እየበላሁ የባልትና እያዘጋጁ ሌላ የለኝም። ምን እያዘጋጁ ገበያ እየቸረቸሩ 2 ኪሎ አንገዝቼ ያችናል። ጎበዝ ነዎት። ቁጭ አለ ማለት ነው። ምን ልብላ? ገብርኤል ሂጅ ብቀመጥ ደስ አይለኝም፣ ይከፋኛል። ባለዎት አቅም መስራት ነው የሚፈልጉት። ጎበዝም አየው። ዛሬ መጣ ነው ማየ አንድ ወንድም ከአሜሪካን ሀገር እንደርሶ ድጋፍ ለሚፈልጉ እናቶች አቅመ ደካሞች ድጋፍ እንድናደርስ ልኮን ነው። እንቁማ 10,000 ብር ነው። እሺ 10,000 እግዚአብሔር ይስጥልኝ። ውሎ ይግባ። እግዚአብሔር ይስጠው። መብርሃን እሱ ጋር ትሁን። እናንተም እግዚአብሔር ይስጣችሁ። ማስታወሳችሁ መብርሃን ትርዳችሁ። እኔም ቸግሮኝ ነው መግቢያ ጥቼ መጠጊያ ጥቼ ዘመድ የሌለኝ ሆኖ ነው እንጂ ይህንን ኑሮ ብዬ አልቀመጠውም ነበር። ተሰቃይቼ ነው ያለሁት። ኑሮ ብዬ አይደለም፣ ስለቸገረኝ ስለባሰ ሂጄ ወይ ትገባለሁ ይብስብኛል ብዬ ነው። አዚህ ይብስብኛል ብዬ ነው የተቀመጥኩት። እግዚአብሔር ይስጥልኝ። እሺ ማየዋ፣ እሺ እግዚአብሔር ያክብርልኝ። ሁላችሁም እግዚአብሔር ይስጥልኝ።
ሰላም አደራችሁ። እንዴት ነው ባያሌው? እዚህ ከተማ ግብርና ማነው የሚያምለው ነው? አሁን ከተማ ግብርና ደስ ይላል በጣም። አታየኝም? አሁን እናንተ አትታዩም። ይቺ የሰራ አካላቴን ያመኛል። ማነው ስሞት? ኑሪት አበጋዝ ይመር ነኝ። አሁን እዚህ ብቻዎትን ነው የሚኖሩት? እኔ አለ ያው ተፈናቃይ ነው። ከየት? አዎ ተፈናቃይ ጣቢያ ይቻላል መሰለኝ። ኩታበር ነበርክ? አዎ ኩታበር ነበር። እርስዎ ታዲያ ድሮ የት ነበር የሚኖሩት? ባለ እንትና ወለጋ። በወለጋ ያንን ልጅ አሞብኝ ነበር። እሱን ይዤ ሄድኩኝ። አላሻ ሜዲያ ነበርኩኝ እንጂ እርስዎ ቆይተዋል ከመጡ? እኔ ቆይቻለሁ። ወንዲ ቆይቻለሁ። እሺ ኑሮ እንዴት ነው ታዲያ? እስኪ ንገሩኝ። ኑሮ ምን ዘበን ልጠብቅ ብዬ አገሬ ላይ ልቀመጥ ብዬ ዘበን ልጠብቅ ብዬ ተቀምጬ ነበር። መሬቴን ወስደውታል። እማዬ ያዙ። ይሄው 10,000 ብር ናት። አዎ እናንተም ባመጣችሁበት ደህና ሁኑ፣ ጎሳችሁ ጋር ደህና ሁኑ፣ እነሱም ደህና ይሁኑልኝ። እዚች ቤኩኝ የምላቸውን እሰው የማዶ ነው አዲያ ደህና ሁኑልኝ፣ ደህና ይሁኑልኝ። እየጨመሩ የማይለፋጣ ይስጣቸው፣ ማለፋታ ይስጣቸው፣ ይድረሳቸው። እያከለ ጤና ጋራ ግብረ ጋራ ጀባ አላህ አሜን። እሺ ማዬ ሐዋሰን ወዲያጆ የት አካባቢ ነው የምትገኘው? እንጂ እሺ ብለህ እንኳን ታወራቃታለህ ወይ? ወዲያ አንቺን ሐዋሰን ሰላም ዋሉ ጋሼ። አማን ናችሁ? አለን። ማን ልበል እንተዋወቅ? ጀማሊ መርሐም ዘባላል። እሺ ጋሼ ምንድነው ያለው እርስዎ ጋር ያለው ችግር ይንገሩና ኗኗሮ ህይወቱ እንዴት ነው? ችግር አለ። ያው እንደ ልብ ያልሄድም ያመኛል። እግሬ አካል ጉዳት አለ። አገር ጉዳተኛ ነኝ። እሺ እና ያው መተዳደሪያ የለኝም። ያው ቤተሰብ ጋር ተጠግቼ ነው ዘመድ ጋር ያለሁት። ማን አለ እዚህ አሁን ቤተሰብ? ያክስቴ ልጅ አለች እሷ። እሺ እንተለኛ ያው ምናምን። ልጆችስ? ልጅ የለኝም። ምን ትዳርም የለኝም። እንደዚህ አሁን ገጠር ነው ማህበረሰቡ ብዙ በእርሻ ነው የሚተዳደረው። መሬትስ? የለም መሬት የላችሁም? በፊት ጀምሮ እዚሁ ነው የሚኖሩት ወይስ ሌላ ቦታ ነበር? እዚሁ ነው የሚኖሩት። ሀገሬ ሌላ ነው፣ ገራዶ ነው ሀገሬ። ገራዶ? ክርስቲያን ታኝ ሲያመኝ እግሬን አንታዛ አሳድጋይ ነው እዚሁ። አሁን ያው ከክርስቴ ልጅ ጋር ነው ያለሁት እዚሁ። እንግዲህ ዛሬ አንድ ወንድማችን አሜሪካን ሀገር ያለ ፊላደልፊያ የሚባል አካባቢ እንደ እርስዎ ድጋፍ ለሚፈልጉ ወገኖች የላከልን 10,000 ብር ነው። ያው እንግዲህ አመሰግናለሁ። እናንተም ኑሩልኝ፣ ያለ ይጠብቅልኝ። በጣም ነው የማመሰግነው እናቶች፣ በጣም አመሰግናለሁ። ምን አባባ ዘገየህኛ እና ሐዋሰን እንዴት ነው ኑሮ? እስኪ ንገሩኝ። ማን ጋር ነው የሚኖሩት? ኑሮ ይችው ናት። 7 ቤተሰብ ላይ ወድቄ የተለውደቀ ደሞ በህዳር የተኛሁ ይሄው አሁን 8 ቀን አይሆነኝም ገና። አሞት ጆሮዬን ራሴ ያዋካል። በህይም ኃይል ነው፣ በጠበል ነው። በዛ ለዋለሁ በዚህ ለዋለሁ። መውደቂያ ቤት የለኝ ምን የለኝ። ይችኑ ብር 2 ወር አላቆያት አመጣታለሁ። ከቴውንም ሆስፒታል ከዚህ ፈራስ ብዬ በዚሁ በጤና መድን በህድ አዲስ አበባ ግቢ አሉኝ። አዲስ አበባ ለህክምና አጥንት ነው የተዘሰየረ የሚወጣው አጥንት ነው። እንዲው አንተው መቼም ሩህ የሚያወጣው አንዱ ነው። ሩህ የሚያወጣው አንዱ ነው። ሞቴን ነው ተያዛር የምመኘው። አይዞት ይሻለዎታል። አይዞት አሁን ይችልይ ባኖረኝ አንተ እንዴት ሆናለሁ? ምኑ ተከፉ ነገር ተጠበቁልኝ። አመሰግናለሁ። ፈጣሪ ይገድፍልኝ። 10,000 ብር ናት። አዎ ሁለዚህ ስጦታችሁ አይታገድ። ይሄን አሁኑልን እንደ ፈጣሪ ሆናችሁኛል።
ደሞ እናንተንም አላህ እየገደፋችሁ ሁለዚህም እንደዚህ መታችሁ ችግር አይታችሁኛል አላህ ይመልከታችሁና እሱን መርቁት እሱ ያመጣቸውን ሰዎች ውጭ ያሉትን ሳያውቁ የሚደግፉ ኢትዮጵያውያንን መርቋቸው እነሱ እናመሰግናለን እሺ ወንድሜ ደህና ሁንልኝ አሜን ደህና ሁንልኝ አሜን አሁን ይርዘም አሜን ቀኑም ደህና ይሁን የሪሃም የሁሉም ቀን ይሁን ልጁ የቆመበት አሁን የምንገኘው የት ነው? መናፈሻ ክፍለ ከተማ ቀለም ሜዳ በወሎ ዩኒቨርሲቲ ቲዩ ነው። እዚሁ ያለፍኩት መሰለኝ። ተሰጥቷል እዚህ እንትኖች ዶሮቹ የምታያቸው እዚህ ናቸው። እዛ ቅርጫት ውስጥ የሚያደርጋቸው ዶሮች ሰው ናቸው። ድመቶቹም አብረው እዚህ ናቸው። ማን ልበል እህቴ? ፋጡማ ነኝ። ፋጡማ ማን? መሐመድ። አይዞሽ ነፃ ሆነሽ አውሪን። አሁን እዚህ ቀለም ሜዳ ቀበሌ ነው ያለነውና ማን ጋር ነው የምትኖሪው? እስኪ ንገሪኝ ስለ ህይወትሽ። ብቻዬን ነው የምኖረው። ኑሮ አንደኛ በሽተኛ ነኝ፣ ሁለተኛ ደግሞ ያው የቀን ስራ ጀሪካ ነው የምገዝ እንትን ነው። ውሃ እየቀዳሽ? አዎ ውሃ የምቀዳው። ለሰዎች መቅዳት ነው? አዎ ለሰዎች ነው። እሱም ባምባም ገልቷል። ለምን ስራ የለኝ። አሁን መድኃኒት እየወሰድሽ ነው? መድኃኒቱን ወስዳለሁ። 10 አመት ይሆነኛል። 10 አመት? አዎ 10 አመት ቤተሰብ ተጠቃሚ ነኝ። ሌላ ልጅ ቤተሰብ እንደዚህ የቅርብ ሰው የለም አብሮሽ ነው? ሞቶብኛል። የለኝም። ልጅ ነበረሽ? ልጅ ነበር ይሞቶብኛል። እናትም አባትም ቤተሰብም ዋናዎቹ ሰዎች የሉ አላቃችም ሲጀመር እኔ እንደወለዱ ነው የሞቱብኝ። ስለዚህ ብቸኛ ነሽ? ተገኝ ማና ህጻናት ሴፍቲኔትስ? ሴፍቲኔት 300 ነበር በፊት፣ አሁን ጨምሯል መስሎኛል 500። ስለዚህ የሴፍቲኔት ውስጥ ተመዝግበሽ በየወሪያችን ታገኛለሽ። አዎ እሺ። እንግዲህ ዛሬ መጣ ነው አንድ ወንድማችን ከፊላደልፊያ አሜሪካ እንደዚህ እንዳንቺ ድጋፍ ለሚፈልጉ ወገኖች ትንሽ ገንዘብ አድርሱልን ብሎ ነው 10 ሺህ ብር ነው ይዘን የመጣ ነው። እሱን ነው የምንሰጥሽ ዛሬ። እሺ ያታሰው ሙዚቃ ላይ ስታችሁ እናንተ አላህ ይስጥልኝ ወላሂ ይሁን ምርቃ ነው ደግሞ እኔ እንደናንተ ወላሂ እንደው ያላሰበው እኔ ማን አሰብኩትም ይመጣል ብዬ እናንተንም ጤናችሁን አላህ ይስጣችሁ፣ አኪራችሁንም ዱንያችሁንም አላህ እንዲያሳምረው ሁለቱንም ሀገር ቤተሰቡን ምኑን ነው እንትን የሚለው። የተወደዳችሁ ተመልካቾቻችን በስተመጨረሻ እንግዲህ 9 እናቶች በዚህ መልኩ ከጠየቅን በኋላ አንድ እናታችን ታማ ሆስፒታል ተኝታ ነበረ። እኛም ወደዛ ሄደን ለመጠየቅ ቀጠሮ በያዝንበት አጋጣሚ እንግዲህ እናታችን በማረፋቸው ምክንያት ማለት ነው እዛው ሆስፒታል እያሉ 10 ሺህ ብር በአካባቢው ካሉ የመናፈሻ ክፍለ ከተማ የማህበራዊ ጉዳይ አመራሮችና የሰፈሩ የድር አመራሮች ጋር ተነጋግረን 10 ሺህ ብሩን እንግዲህ ለቀብር ማስፈጸሚያቸው ሰጥተናል ማለት ነው። ስሜ ትዕግስት አለባቸው ይባላል። የመናፈሻ ክፍለ ከተማ ሴቶች ህጻናት ማህበራዊ ጉዳይ ቡድን መሪ ነኝ። ማማ ለምለም የመናፈሻ ክፍለ ከተማ ባለው ሴቶችና ህጻናት ድጋፍ የሚደረግላቸው አረጋዊና ተንከባካቢ ጧሪ ቀባሪ የሌላቸው ናቸው። እቺን እናት እኛ እስካሁን ድረስ በጎ ፈቃደኛ አያልሸቴ ከምትባለው ልጃቸው ጋራ እየተንከባከብን ዛሬ ህይወታቸው አልፏል። አንድ ወንድማችን ከአሜሪካን ሀገር 10 ሺህ ብር ነበር የላከውና ያው ለህክምና አልደረሰም። ለአንዳንድ ለቀብር ማስፈጸሚያ የሚሆነውን ድጋፍ ስላደረጋችሁልን ከልብ እናመሰግናለን። ለዛሬ የእናቶችን ጓዳ ያስቃኘንባችሁ መሰናዱ ይህን ይመስል ነበረ። ወንድማችን ከአሜሪካን ሀገር ፊላደልፊያ ላደረገልን ድጋፍ እናመሰግናለን። የተወደዳችሁ ተመልካቾቻችን እንግዲህ ወንድማችን ከላከልን 101,500 ብር ውስጥ 1,500 ብር ቀርቶን ነበረ። የዛሬዎቹ ሰፈሮች እንግዲህ በርከት ያሉ የቀለም ሜዳ፣ ቀጋው፣ እርሻ ሰብልና ተቋም ሰፈር ከአንድ ቦታ ወደ አንድ ቦታ መንቀሳቀስ በጣም ከባድ ስለነበረ ርቀትም ስለነበረው የባጃጅ ኮንትራት ይዘን ነው እንግዲህ ስንዞር የቆየ ነው ማለት ነው። ለዚህም እንግዲህ 1,500 ብሩን ለባጃጅ ኮንትራት ከፍለናል። እሺ ወንድሜ ወይቻት 1,500 እሺ፣ እናመሰግናለን። እሺ ወንድሜ ቻው። እሺ በአጠቃላይ የዛሬው ውሏችን እናቶችን የጠየቅንበት መሰናዶ ይህን ይመስል ነበረ። በዚህ አጋጣሚ እንግዲህ ከሰሞኑ በተለይ ከባለፈው ከኢድ አልፈጥር ጀምሮ በፋሲካ በዓል ሰሞን እንዲሁም አሁን ደግሞ በአረፋ ሰሞን ውጭ ሀገር የምትገኙ ወገኖቻችን አደራ ልካችሁልናል። እንግዲህ አደራ ማድረስ እኛ የበጎ አድራጎት ስራ መደበኛ ስራችን አይደለም። ያ ማለት
ዋና ስራ አለን። እንደ ጦሳ ቲዩብ የገጠሩ ማህበረሰብ ባህልና አኗኗር የሚያስቃኙ ፕሮግራሞችን እንሰራለን። ከዛ ውጭ ደግሞ እንደ ሰው እንደ ግለሰብ የግል ጉዳዮች ይኖሩብኛልና ባለኝ ሰዓት አመቻችቼ በበጎ ፈቃድ በነፃ የምሰራው ስራ ነው ይሄንን። ስለዚህ አንዳንድ ወንድሞች አደራ ልካችሁ እንደ ወዲያውኑ እንደላክን በሳምንቱ ወይ 15 ቀን ውስጥ ካልተሰጠ በሚል በተለያየ ጊዜ ትደውላላችሁና ትግስት አድርጋችሁ አደራችሁን ልከን ቪዲዮ ሰርተን ቪዲዮ ተቀናብሮ ዩቲዩብ ላይ እስከምናውለው ድረስ እንድትታገሱን በአክብሮት እንጠይቃለን። ምክንያቱም በቋሚነት እንደው በየቀኑ ይመጣልና አደራ አናደርስም። ይሄ በመደበኛነት የምንሰራው ስራ አይደለም፣ በትርፍ ጊዜ የምንሰራ ስራ ነው። 5 ሳንቲም ተከፍሎና አይደለም የምንሰራው። ይሄን ደግሞ ለማንም ለምንም ብለን ሳይሆን ለህሊናችን ብለን የምንሰራው ስራ ነው። ግን ደግሞ እናንተ አደራ መላካችሁ እንዳለው ነው። ትግስት ያስፈልጋል። እርግጥ ነው ሊቆይ ይችላል፣ 1 ወር ከዛ በላይም ሊቆይባችሁ ይችላል ከላካችሁልን ማለት ነው። ግን የኛንም ሁኔታ ከግምት አስገቡ። ከዛ ውጭ ግን እናንተ የላካችሁትን አደራ ለምንም ነገር ለሌላ ዓላማ አናውልም። ሐሳብ አይግባችሁ። በዚህ በኩል ጦሳ ቲዩብ የሚታማ አይደለም። ስለዚህ ከሰሞኑ ልካችሁ በተደጋጋሚ እየጠየቃችሁን ያላችሁ ወንድሞች ከስራ ብዛት እና በተደጋጋሚ ደግሞ ጉዳዩን ከማስረዳት በላይ የምናደርገው ነገር ስለሌለ ምላሽ ሳንመልስላችሁ ቀርተ ሊሆን ይችላል። ታገሱና አደራውን ካላደረስን ያኔ ለመውቀስም ለመክሰስም ትደርሱበታላችሁ ለማለት ነው። በተረፈ አምናችሁን ስለምትልኩ በትግስት አደራውን እስከምናደርስ ስለምትጠብቁ እናመሰግናለን። ከሰሞኑ በርካታ አደራዎችን አድርሰናል፣ ግን እነዛን ቪዲዮዎች አቀናብሮ ወደ እናንተ ለማድረስ ደግሞ ጊዜ ይፈልጋልና በዛ ምክንያት ስላዘገየናቸው ነው። በተረፈ ይህን ይመስላል።